ዓለማችን በአሁኑ ሰዓት በአንድ ትልቅ የጥፋት አፋፍ ላይ ትገኛለች። በመካከለኛው ምስራቅ የተቀሰቀሰው እሳት አሁንም መላው ዓለምን ወደማይወጣበት አዘቅት ውስጥ ሊከተው ጥቂት ሰዓታት ብቻ ቀርተውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከዛሬ ሰምተነው የማናውቀውን እጅግ አስፈሪ ማስጠንቀቂያ ለኢራን አስተላልፈዋል። ማክሰኞ የኃይል ማመንጫና የድልድይ ቀን ነው ሲሉ በትሩዝ ሶሻል ገጻቸው ላይ የዛቱት ትራምፕ የሆርሙዝ ሰርጥ ካልተከፈተ ኢራንን ወደ ሲኦል እንደሚቀይሯት በግልጽ ተናግረዋል። በሌላ በኩል ኢራን በኩዌት እና በባህሬን የነዳጅ ማጣሪያዎች ላይ በፈጸመችው ጥቃት የዓለም የነዳጅ ገበያ ክፉኛ እየተናወጠ ይገኛል። ጦርነቱ ከቃላት ባለፈ ወደ መሰረተ ልማት ውድመት ተሸጋግሯል። ዛሬ በልዩ ዘገባችን የትራምፕ ቁጣ፣ የኩርዶች ክህደትና በሊባኖስ እየደረሰ ያለውን ሰቆቃና የሆርሙዝ ሰርጥ መዘጋት በዓለም ኢኮኖሚ ላይ የደቀነውን አደጋ በዝርዝር እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በቅድሚያም ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉት የ10 ቀናት የጊዜ ገደብ ሊጠናቀቅ ጥቂት ሰዓታት ቀርተውታል። ትራምፕ በለመዱት ቁጡ የአነጋገር ዘይቤ ኢራንን እብዶችና ወራዶች ሲሉ ጠርተዋቸዋል። እንደ ትራምፕ ገለጻ ሰኞ ዕለት የሚጠናቀቀው የጊዜ ገደብ ካለፈና የሆርሙዝ ሰርጥ ካልተከፈተ ማክሰኞ ዕለት ኢራን የማታውቀው አይነት መቅሰፍት ይወርድባታል ብለዋል። ማክሰኞ የኃይል ማመንጫና የድልድዮች ቀን ነው ሲሉ የተናገሩት ትራምፕ ጥቃቱ ስትራቴጂካዊ በሆነ የኢራን የኢኮኖሚ አውታር ላይ እንደሚሆን አመላክተዋል። ይህ ማለት አሜሪካ የኢራንን የኤሌክትሪክ ኃይልና የትራንስፖርት መስመሮች ሙሉ በሙሉ በመምታት ሀገሪቱን ወደ ጨለማና ወደ ድንጋይ ዘመን ለመመለስ መዘጋጀቷን ያሳያል። ትራምፕ ለፎክስ ኒውስ በሰጡት ቃለ ምልልስ ደግሞ ይበልጥ ግልጽ ሆነዋል። ኢራን በፍጥነት ስምምነት ካላደረገች ሁሉንም ነገር አፈራርሼ ነዳጃቸውን ለመቆጣጠር እያሰብኩኝ ነው ብለዋል። የንግግር አሜሪካ የኢራንን የነዳጅ ጉድጓዶች በቁጥጥሯ ስር ለማዋል ማቀዷን የሚጠቁም ነው። ይህ በእንዲህ እንዳለ የሆርሙዝ ሰርጥ ለምን ይህን ያህል ትኩረት ሳበ የሚለውን ስንመለከት ደግሞ የዓለም 20% ነዳጅ የሚጓጓዝበት ይህ ጠባብ የባህር መስመር በመዘጋቱ ምክንያት እንደ ደቡብ ኮሪያ ያሉ በኃይል አቅርቦት ላይ ጥገኛ የሆኑ ሀገራት በከፍተኛ ስጋት ላይ ወድቀዋል። የደቡብ ኮሪያ የፋይናንስ ሚኒስተር ኩዩን ቼኦል ከባህረ ሰላጤው ሀገራት ጋር ባደረጉት አስቸኳይ ስብሰባ የኮሪያ መርከቦች ጥቃት እንዳይደርስባቸውና የነዳጅ አቅርቦት እንዳይቋረጥ ተማጽነዋል። ኢራን ይህን የንግድ መስመር መዝጋቷን ተከትሎ የዓለም የነዳጅ ዋጋ ሰማይ እየነካ ይገኛል። ሳውዲ አረቢያ፣ ኤምሬትስ እና ኳታር ከደቡብ ኮሪያ ጋር ለመስራት ቃል ቢገቡም የሆርሙዝ ወሽመጥ በኢራን ቁጥጥር ስር መሆኑ ነገሮችን አዳጋች አድርጎታል ነው የተባለው። ኦማን በበኩሏ ውጥረቱን ለማርገብ ከቴህራን ጋር ድርድር እያደረገች መሆኑን ብትገልጽም እስካሁን ግን ምንም አይነት አወንታዊ ውጤት አልታየም ነው እንግዲህ የተባለው። ይህ በእንዲህ እንዳለ ውጥረቱ በንግግር ብቻ አልተገደበም። ኢራን በኩዌት እና በባህሬን በሚገኙ የነዳጅ ማጣሪያዎች ላይ በሰው አልባ አውሮፕላኖች ወይም ድሮኖች መጠነ ሰፊ ጥቃት ፈጽማለች። በኩዌት የፔትሮሊየም ኮርፖሬሽን ላይ የደረሰው ቃጠሎ አሰቃቂ ነውም ተብሏል። ባህሬንም በተመሳሳይ ጥቃት እንደደረሰባት አረጋግጣለች። ይህ እርምጃ ኢራን እኔ ካልሸጥኩኝ ማንም አይሸጥም የሚል መልእክትን ለዓለም ያስተላለፈችበት እንደሆነም ይገመታል። የተባበሩት አረብ ኤምሬትስ በበኩሏ ከኢራን የተተኮሱ ከ500 በላይ ባላስቲክ ሚሳኤሎችንና ከ2000 በላይ ድሮኖችን መመከቷን አስታውቃለች። ይሁን እንጂ በጥቃቱ ሳቢያ የ13 ሰዎች ሕይወት ማለፉና ከ2000 በላይ ሰዎች መቁሰላቸው የጦርነቱን አስከፊነት ያሳያል ነው እንግዲህ ተባለው። በሌላ በኩል ፕሬዝዳንት ትራምፕ በፎክስ ኒውስ ቃለ ምልልሳቸው አንድ ያልተጠበቀ ሚስጥር አጋልጠዋል። አሜሪካ በኢራን ውስጥ አመጽ እንዲቀሰቀስ በማሰብ ለተቃዋሚዎች ከፍተኛ ቁጥር ያለው የጦር መሳሪያ በኩርድ ታጣቂዎች በኩል ልካ እንደነበር ገልጸዋል። ሆኖም ኩርዶች መሳሪያ
መሳሪያቸውን ለተቃዋሚ ከማድረስ ይልቅ ለራሳቸው ወስደውታል። ትራምፕ ይህንን ክደት በቁጭት ገልጸውታል። ይህ የሚያሳየው አሜሪካ ኢራንን በውስጥ ግጭት ለማዳከም የሄደችበትን ርቀትና የኩርዶችን ሚና በምን መልኩ እንደተቀየረ ነው። ይህ በእንዲህ እንዳለ ሌላው የሳምንቱ ትልቅ ዜና በኢራን ግዛት ውስጥ ወድቆ የነበረው አሜሪካዊው የጦር መኮንን የማዳን ዘመቻ ነበር። ትራምፕ እንደገለጹት ኮሎኔሉ በጠላት እጅ ወድቆ አሜሪካውያንን ወደ ወጥመድ ሊያስገባ ይችል ነበር የሚል ስጋት ነበራቸው። ሆኖም መኮንኑ በሰላም ተደግፎ ወደ ሀገሩ ተመልሷል። በተቃራኒው ግን ኢራን ትልቅ ወታደራዊ መሪዋን አታለች። የአየር መከላከያ ኮሌጅ አዛዥ ብርጋዴር ጀነራል መሳኡድ በትናንትናው ዕለት በአሜሪካና በእስራኤል ጥምር የአየር ጥቃት ተገድለዋል። ይህ ጀነራል የኢራንን የአየር መከላከያ ስትራቴጂ የሚቀይሩና ቁልፍ ሰው ነበሩ። የእሳቸው መገደል ኢራን የአየር ላይ ከለላዋን እንድታጣ ለማድረግ የታለመ እርምጃ እንደሆነም እየተነገረ ይገኛል። ይህ በእንዲህ እንዳለ ጦርነቱ ወደ ሊባኖስም በከፍተኛ ሁኔታ ተስፋፍቷል። በእስራኤል የሚፈጸሙ ጥቃቶች ቁጥር በየሰዓታቱ እየጨመሩ ይገኛል። ቤሩት በከባድ የአቧራና የጭስ ደመና ተውጣለች። ሰዎች የቆሰሉ ቤተሰቦቻቸውን በብርድ ልብስ ተሸክመው ሲወጡ የሚያሳዩ ምስሎችም እየወጡ ይገኛሉ። የሚሸሹበት ቦታ ያጡት የሊባኖስ ዜጎች በእስራኤል ማስጠንቀቂያ ቢሰጣቸውም የሚሄዱበት አማራጭ የላቸውም። ጦርነቱ ከወታደራዊ ኢላማዎች አልፎ ሰላማዊ ሰዎችን እያረገፈ ይገኛል። በሌላ በኩል የኢራን ቀዳማዊ ምክትል ፕሬዝዳንት ሙሐመድ ሬዛ አራፊ ለትራምፕ ዛቻ ምላሽ ሰጥተዋል። ትራምፕ ለገዛ ህዝባቸው የሕክምናና የህፃናት እንክብካቤ በጀት የለኝም እያሉ ለጦርነት ቢሊዮኖችን ማፍሰሳቸውን ነቅፈዋል። ሌሎችን ለማስፈራራት የገዛ ህዝባቸውን ደህንነት መስዋዕት የሚያደርግ መሪ በድንጋይ ዘመን አስተሳሰብ ውስጥ ያለ ነው ሲሉም አራፊ ገልጸዋል። ኢራን በማዕቀብ ውስጥም ሆና የመገንባት አቅም እንዳላትም ገልጸዋል። ይህ በእንዲህ እንዳለ አሁን ሁሉም አይኖች ወደ ነገ ማክሰኞ አተኩረዋል። ትራምፕ ቃላቸውን ጠብቀው የኃይል ማመንጫዎችን ያጋያሉ ወይስ እስከ ነገ ድረስ የሚጠበቀው ጥሩ አጋጣሚ ተፈጥሮ ስምምነት ላይ ይደረሳል? የዓለም የነዳጅ ገበያና የሰው ልጆች ህይወት በአሁኑ ሰዓት በፖለቲከኞች ውሳኔ ላይ ተንጠልጥሏል። የመካከለኛው ምስራቅ ቀውስ አዲስ ምዕራፍን ይዟል። ይህ ጦርነት ወደ ሶስተኛው የዓለም ጦርነት ያመራ ይሆን ወይስ አሜሪካ ኢራንን በኃይል አንበርክካ የሆርሙዝ ሰርጥን ታስከፍታለች? እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የማክሰኞ ቀጠሮ ምን ይዞ ይመጣል ብላችሁ ታስባላችሁ? አስተያየታችሁን በኮመንት መስጫው ላይ አስፍሩልን። ለዛሬ ያዘጋጀንላችሁ ዘገባ ይህንን ይመስል ነበር። ቪዲዮን ከወደዳችሁት ላይክ እንዲሁም ቪዲዮ ለሌሎችም እንዲደረስ ሼር ማድረጋችሁን እንዳትረሱ። በየጊዜው ወቅታዊ መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን አትዘንጉ እያልን መልካም ጊዜ ይሁንላችሁ።